ሁሉ ነገሩ ነው ዝብርቅርቁ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤት ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ፣ በህይወት ሊያየን የሚጓጓው አባታችን ብቻ። ኢየሱስ ራሱ ነው መድኃኒት። እሱ ነው የምንወስደው፣ እሱ ነው የወሰድነው፣ እሱን ወስደን ነው ፈጽሞ ደህና የሆንነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውሰው። ኢየሱስ ህይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደህና የማይሆን ነገር የለም። ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው። ሰው ሲከበው ግርግር ሲፈጠር ያላንተ ማን አለ ምናምን ሲሉት ውሸት ውሸት። የአባት ፊት ብቻ ነው የማይቀር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባቱ የማይቀየር እግዚአብሔር። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው። በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው። በጣም የተለያዩ ናቸው። የኛ አይነት ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2 ልጆቹ እያሉ አንደኛው ትንሽ ልጅ ነው። በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኛል። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለውም። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም በትህትና በእውነት ጎናቸው ያለው ሰው አባት ቤት ነው ነፃነት ያለው በሉት። አዎ በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማቹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሷል። ሩቅ ሀገር ሄደልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መድኃኒት በማጋጣነት የሚል በጣም ከባድ ቃል። እኔ ሳነበው ባለለው ደስ ይለኝ። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም። ግን እንዳትሄዱ ብዬ ነው። በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል። እምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አለው። እሪያ ማርባት በህጋቸው የተከለከለ ነው። እዛ ላይ ዘሌዋዊ ያለበታን እስራኤላዊ አይፈቀደለትም።
እና ሰውየው ና አለው። እባክህ አሰራኝ ስለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባ አስበዋል? እሪያ ጭቃ ውስጥ ነው የሚኖረው። ባይዘው የሚውለው እንዳይመስል ደስታው ጭቃ ነው። አየህ፣ ደጅ እንዳትሄድ የማይጸዳ ነገር ነው የምታጥበው። እሪያ ሜዳ እሪያ እንዲህ አይወድም፣ ንጹህ ነገር እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አድርጋ አጥበው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። ትዝ ይላችኋል? እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ደጅ ያለው እንደሱ ነው፣ እንዳሞክሩት ነው እኮ ኢየሱስ። እስቲ አሜን በሉ። ከዛ ልጅየው ሄደ። እሪያ የእሪያ አሰር ይላል አይደል? እሪያ የሚበላውን ማለት እኮ ነው። እሪያ የሚበላውን እያበላ የመራቡ ልክ አማረው። እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስልህ ህይወትን ነው ኮስት የሚያደርገ። ምቾትን እንዳይመስልህ የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ ነው። እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። ወደ ልቡ ተመለሰ ልጁ። እንዴ አባት አለኝ አይደል እንዴ? ታዲያ ለምንድን ነው አባቴ ቤት ማለት? አባቴ ቤት ይሄዳለሁ አለና እንደ ልጅ መሆን አልችልም። ለምን? የልጅነት መብቱን ያጣ መሰለው አይደል? አሁን እሱ መመለስ ቢፈልግ አባትየው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደግሞ እንደገና ሀፊዞ ይሄዳል ብሎ እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። ህይወት ሰጥቷል እግዚአብሔር። ገንዘብ ሰጥቶ በፍጹም የማይተካ ነገር ኦሬዲ ሰጥቷል እግዚአብሔር። ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም፣ ህይወት ሰጥቶ። አየኔና እግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ ላንተ ሲል ነው። ቢከለክልህ ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። አንዳንድ ልጅ ቤት ውስጥ በጣም ስማርት ነው፣ በተለይ ትንሽ ልጅ። ትልልቆቹ ብዙ ጊዜ ስትሬት ፎርዋርድ ናቸው። ደስ ካላላቸው ደስ አላላቸው። ትንንሾቹ ይወስዱባል። አይ ላቭ ዩ ዳዲ ብሎ ወስዶታል። የለም እጅ ላይ አይ ላቭ ዩ ብሎ ይዞት ሄዷል። ስማርት አውት ስማርት ያርገዋል። በቃ አትችላቸው። በየትኛውም አጋጣሚ ልብን ይዙታል። ትልቆቹስ ጄኒውን ሆነው ከፈለጉና ካልፈለጉ ያስታውቃሉ። ትንሾቹ አታውቀውም። ምን እንዳሰቡ የምታውቀው በኋላ ነው። እኛ ቤት ሁለት ልጅ ነው ያለው ታውቃላችሁ። ሁለቱም የየራሳቸው ስማርት እንትን አላቸው። የተለያዩ ናቸው። በተለያየ እኔውን አፕሮች አረጋቸው ባይዘው እኔውን አፕሮች አረጋቸው። አንዱን እንደ ልጅ አንዱን እንደ ጎረቤት ልጅ አይደለም አፕሮች ማረጋቸው። ምንም አይነት የተለያየ ባህሪ ኑራቸው መልካቸው የለ ምንም ይሆነው ሁለቱም እንደ ልጅ ነው አፕሮች የሚደረገው። እግዚአብሔር በዚህ መንገድ ነው አፕሮች የሚያረጋን። ትሪት የሚያረጋን እግዚአብሔር እኔ በምሰጠው አይደለም ለኔ ባለው ነው። እስቲ አሜን በሏ። ነገ እንደፈለገ ሊሆን ይችላል ጆይ ተነስቶ እኔ ጆይን ትሪት ማረጋው በሚያመጣው አይደለም እኔ ጋር ባለው ነው። እግዚአብሔር መቼም እኔ እንደውም ብዙ ጊዜ የምሰጠው አንድ ምሳሌ አለ ስለ እግዚአብሔር ፍቅር ስናገር። አንዴ ቆይቷል ቤት ተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለኝ። ናተኛ አልኩት። ናተኛ አጠገቤ ሲተኛ እንቅልፍ ይዞት ሄደ። እያየሁት
አምኖኝ ነው የተኛው። ትረስት እኮ ስለሚያደርገኝ ነው። ሌላ ቦታውን እንቅልፍ ላይ ይዞ ይችላል። እኔ ጋር መጥቶ ተኛ እንቅልፍ ያዘው። ተነስቼ ተንበረከኩ። ሳየው ውስጤ ተነቃነቀ። እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባት ይወዳል ብትለው በጣም እርግጠኛ ነኝ ይላል። ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ይል ይችላል። ነፍሴን ልሰጠው እንደምችል አያውቅም። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላውቅም ብዬ ጸለይኩ። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቅ ነው። አያችሁ፣ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣ ቀን። እንደ ባሪያ ብሆን እንደው ሎሌው ልሁን፣ ከሎሌዎቹ መሃል እንዳንዱ ይቁጠረኝ፣ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያም ሰራው ተመልሶ ወደ እንትኑ ሲመጣ፣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል፣ አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው፣ አባትን የሮጠው። እየሮጠ ሄደ፣ አቀፈው። ሲያቅፈው ልጅ እንደዚህ አለው፣ አባቴ አለው። አቤት ሲለው አንተንና ሰማይን በድያለሁ አለው። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደለም። አይ ልጅ ጋር ነው ያለው። ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለው። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ፣ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፍ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ፣ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ አለ። የእግዚአብሔር እጆች እንደተዘረጉ ናቸው ያሉት። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባት ሁሌ። ተመልሶ ይሁን ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል? ከሩቅ አዩ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡም አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው፣ ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አርጉልኝ አለ። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበታቸው ላይ የአባቱን ንብረት እንዲያስተዳድር ማለት ነው። የተመለሰ ቀን ባለመብት ነህ። ይዤ ሄጄ አባክኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ከረረም አገኘሁ እኮ ምን መስለህ ነው ያገኘሁ አለው። ግን በተመለስክበት ቅጽበት ግን ልጄ ነህ። ኢየሱስ ጌታ። በመጣ ሞመንት ግን የኔ ልጅ ነህ። ቀለበቴን እንካ። አውልቀ ነው ሰጠኝ ሄድከው። ሌላ ነበር የፈለግከው። ና ይሄው እንካ፣ ዛሬ ማዘጋጅቼን ያስቀመጥኩልህ አርገው ቀለበቴን አለ። ከዛ እንደዚህ ይላል አይደል አባት፣ ልጄ ሞቶ ነበር አለ። የለም ሄዶብኝ ሞቷል ብዬ ነበር አለ። በህይወት ጠፍቶ ነበር ተገኘልኝ። ኗ እናመስግን፣ ድግስ እንደግስ። ፍሪዳ አረዱ ይላል። እንግዲህ የሰባውን ታላቅዮ ሲቀልብ የከረመውን በሬ የሄዳችሁ እየመጣችሁ ያዘጋጀነውን በሬ አትውሰዱ። ተዋረዱ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል? አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? የቤቱ መሪ እንኳን አባት ሆነ። ጎናቸው ያለው ሰው በእግዚአብሔር ልብ ነው የምንኖረው በሉት። ወንድምየው መጣ ከደጅ
እኛ ቅድም እንዳመለክ እየተዘለለ ይዘመራል። ክብር ላንተ እግዚአብሔር እያ ለምን ተመለሰ ሰው እዚህ ታውቃላችሁ አይደል? በየቀኑ የሚድነው ሰው ብዛት አንድ ቀን እኮ ተሰብስበን ስለዚህ ጉዳይ ብቻ ነው ማመስገን ያለብን። አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ ያደረጉ ሰማይ መለከት ምናምን ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ነው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። ክብር ለኢየሱስ ይሁን። ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ እንዴ ስለበላውና ስለጠጣው ነው እንደሚዘምረው። ባንበላስ ባንጠጣስ በቃ የመጨረሻ ባትበሉ ምንድነው የምትሆኑት? ምንድነው የምትበሉ? ጾም ጸሎት ነው የሚሆነው። ግን እሺ ቆይ ጾም ጸሎቱ አልቲሜት ቢሆን ሞት በትሞት የት ነው የምትሄደው? ሰማይ ጌታ ጋር። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። አለመብላት አያስቀረን፣ መብላትም እንደዚህ። ብዙ ጊዜ ሲወስ ሰው ሳይበላ መንፈሳዊ ግን ያው የገባችሁ ነገር በምንም አይነት ከፍታና ዝቅታ እንደማይቀየር በጣም ተስፈኛ ነኝ። ክብር ለኢየሱስ ይሁን። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘይ ምንድነው አለ። ታናሽ ወንድም መጣ አለ። የት ነው አለ። ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባት። ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አሉ እሪያ እያረባን የከረመው አሉ የእሪያ እንትን አለ ላይ አሉ ሽታው ሰው ያስጠጋም እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንንም የፈለገው ሊል ይችላል። ለአባት ልጅ ነው። አይ ማንንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚለው። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ ነው የሚለው። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታለሁ። ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ትልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባቴ አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ትመልሰዋለህ? ወንድም ያንተን አይነካው። አይዞ የኔን ይነካል ብለህ ከሆነ አረ ይበቃል አለ። ይበቃል፣ መንግስቱ ሰፊ ነው። ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅም። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለብን። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አለ። አብ ተቀባይ ይቅር ባይ ነው፣ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረዋል። ይሄንን የተበላሸ ስብዕናና ህይወት ያስተካክለዋል። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቃለሁ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አረገ። ዋው! ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ነው። ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል አለ። ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው።
ቤት ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ? በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። በእውነት በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው ያለው። ወዳጆቼ በእውነት ሞኝ ነበር ልጁ አይደል? አያስተውል። ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚያኖር። ሰው ሲከበው ግርግር ሲፈጠር ያላንተ ማን አለ ምናምን ሲሉት ውሸት ነው። የአባት ፊት ብቻ ነው የማይቀየር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑር። አባት ሁሌ ከእናንተ ጋር የማይቀየር እግዚአብሔር አለ። ክብር ለኢየሱስ ይሁን። ስለዚህ ለእናንተ ይህንን እድል መስጠት ፈልጋለሁ። ቀድሞ በጌታ የነበራችሁ ወደ ኋላ የተመለሳችሁ፣ ምናልባት ደግሞ አዳዲስ ሆናችሁም ደግሞ ያልወሰናችሁ ካላችሁ ለእናንተ ይህንን ጥሪ ማድረግ ፈልጋለሁ።